ጤና ይስጥልን ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ሰዓታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ሰዓት የምንመለከታቸውን ጉዳዮች እናስቃኛችሁ። ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል ያለው ውጥረት አይሏል። የውጥረቱ ምንጭም በፌዴራል መንግስት በኩል ምርጫ ማካሄድ፣ ሀገራዊ ምክክር ማካሄድ የሚሉት ጉዳይ መቀበል አለበት የሚል የበጀት እንደዚሁም ደግሞ የነዳጅ አቅርቦት ገደቦች አሉ። በትግራይ ኃይሎች በኩል ደግሞ ሀገራዊ ምክክርም ምርጫ አይካሄድም የሚል በተለይ በህወሓት በኩል በር የመዝጋት እንቅስቃሴዎች አሉ። ጀነራል ታደሰ ከሰሞኑ ወደ አዲስ አበባ አቅንተው ምርጫም ሀገራዊ ምክክርም ለማካሄድ ተስማምተው በጀት እና ነዳጅ እንዲለቀቅላቸው ማድረጋቸው መቀሌ ሆነው በሰጡት መግለጫ ላይ አረጋግጠዋል። በሌላ በኩል ደግሞ ህጻጽ አካባቢ የተፈናቃዮችን የሰብአዊ ችግር ጋር በተገናኘ በህወሓት እንደዚሁ ነው በጊዜያዊ አስተዳደሩ በፌዴራል መንግስቱ መካከል ውዝግቦች አሉ። የፌዴራል መንግስቱ ሰው ሰራሽ ወይም ደግሞ ህወሓት ሆን ብሎ የፈጠረው ረሃብ ነው የሚል ክስ አቅርቧል። ጊዜያዊ አስተዳደሩ ደግሞ የሰብአዊ አቅርቦት በአግባቡ እየቀረበ አይደለም የሚል ነገር አንስቷል። ከዚህ ጋር በተገናኘ እንግዲህ ፌዴራል መንግስቱ ተፈጥሯዊ የሚሆን በሰው ሰራሽ አደጋዎች ለተፈናቀሉ ዜጎች በማህበራዊ ሚዲያ ማንኛውም መንግስታዊ እውቅና የሌለው የገቢ ማሰባሰብ እንቅስቃሴ ማድረግ አይቻልም የሚል እገዳም ጥሏል። ይህም ጉዳይ እያነጋገረ ነው፣ እንመለከተዋለን። ሁለተኛው ጉዳያችን እንግዲህ ኤርትራ በትጥቅ ትግል መንግስት ለመቀየር እየተንቀሳቀሰ ያለው የቀይ ባህር አፋር ከሰሞኑ በአዲስ አበባ በሰጠው መግለጫ በቡሬ ግንባር በኩል ኤርትራን መንግስት ለመውጋት ከፍተኛ ዝግጅት ያደረገ እንደሆነ ገልጿል። የኢትዮጵያንም የአሰብን የባህር በር ባለቤትነት ጥያቄ እንደሚደግፍ ይፋ አድርጓል። በሌላ በኩል ደግሞ ኤርትራና ጅቡቲ ግብፅን ወደ ቀጠናው ጋብዘው ኢትዮጵያ በዋናነት የምትጠቀምባቸውን ወደቦች እንደዚሁ ደግሞ በአሰብ ላይ ክሌም ያደረገችው እንድትቆጣጠረው ግብፅ ፈቅደዋል መባሉ ተሰምተዋል። እንግዲህ በጅቡቲ በኩል ዶራሌ ወደቡን ግብፅ እንድትቆጣጠረው እንደዚሁ ደግሞ አሰብን የግብፅ ኃይሎች መጥተው እንዳለሙትና እንዲቆጣጠሩት ኤርትራ ፈቅዳለች ተብሏል። ይሄ ጉዳይ እንግዲህ ከኢትዮጵያ አንጻር እንዴት ይታያል የሚለውን ጉዳይ እንመለከታለን። በሌላ በኩል የኤርትራ መገበያያ ገንዘብ ናቅፋ እስከ ትግራይ ክልል ዋና መቀመጫ መቀሌ ድረስ በስፋት እየተሰራጨ እንደሆነ የሚያመለክቱ መረጃዎች ወጥተዋል። እንግዲህ የኤርትራ መገበያያ ገንዘብ ወደ ትግራይ ኢትዮጵያ ገብቶ ወደ መገበያያነት የመሸጋገሩ ጉዳይ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማና ደሪ እንደምን አላችሁ? መልካም። የመጀመሪያ ጉዳያችን እንግዲህ በትግራይ ክልል ህጻጽ አካባቢ ከሰሞኑ ተፈናቃዮች መረባቸውን የሚያመላክቱ ምስሎች ወጡ። እኛም ባለፈው ተነጋገርንበት። በርካታ ወገኖች እርዳታ ማሰባሰብ ጀመሩ። እንግዲህ ከዛ በኋላ በሂደት ሌሎች አካባቢዎችም ያሉ ተፈናቃዮችን ለመርዳት እንቅስቃሴ ሲጀመር ወጣቶች፣ ባለሀብቶችም እንደዚሁ እንቅስቃሴ ድርጅቶችም የበጎ አድራጎት ድርጅቶችም እንደዚሁ እንቅስቃሴ ሲያደርጉ ጉዳዩ ፖለቲሳይዝድ ሆኖ በማህበራዊ ሚዲያ የሚደረጉ የገቢ ማሰባሰቢያ እንቅስቃሴዎችም እንዲቆሙ መንግስት ክልከላ ጥያለሁ አለ። ከዛ ለዚህ ያቀረበው ደግሞ ህወሓት የፖለቲካ ረሃብ በመፍጠር ፕሮፓጋንዳ እየሰራ ነው። ዓለም አቀፍ ማህበረሰብ ቀልብ ለመግዛት እየተጠቀመበት ነው። ከድርጊቱ አልተቆጠበም። የሚላኩ ተፈናቃዮችን ተገቢ በሆነ አግባብ ዲስትሪቢዩት እየተደረገ አይደለም የሚል ነገር መጣ። እንግዲህ ጉዳዩ ሌሎች አካባቢዎች የተፈናቀሉ ወገኖችንም መርዳትም ወይም ደግሞ እርዳታ ማሰባሰብን እስከ መከልከል ደርሷል። አማን ይህን ጉዳይ እንዴት ትመለከተዋለህ? በቅድሚያ ከትግራው እንነሳና። ጥሩ፣ መልካም፣ አመሰግናለሁ መርሻ። እንግዲህ ትግራይ አካባቢ ምንድን ነው የተፈጠረው የምለውን ነገር አይ ቲንክ በባለፈ ሳምንት ውስጥ በሰራናቸው ፕሮግራሞች ላይ ግልጽ ባለ አቋም የእኛን አቋም ስንገልጽ እንደነበረ የሚታወቅ ጉዳይ ነው። ሕጻጽ የሚባል የተፈናቃዮች መጠለያ ጣቢያ ውስጥ ዜጎች በምግብ እጥረት ተጎድቶ በራብ ሰው መሞቱን የሚያሳይ ቪዲዮ ወጣ። ይህ ቪዲዮ ሲወጣ ሁሉም ኢትዮጵያዊ ሼክ አድርጓል። ግን ያ ሱዳናዊም ቢሆን አንድ ግብፃዊም ቢሆን እንደዚህ ሆኖ ስታይ አንድ የሌላ ሀገርም የሌላ አህጉር ውስጥ ያለም ሰውም ቢሆን ያሳዝናሃል። እንደ ሰብአዊነት ምንድን ነው ምን ገጥመው ነው የሚለውን ነገር ደግሞ ማሰብ የህልና ጉዳይ ነው እና እነዚህ ወገኖቻችን እንዴት ሆኖ ነው ለእንደዚህ አይነት አደጋ ሊጋለጡ የቻሉት የሚል ጉዳይ መነጋገር መቻል አለብን። እርዳታ መስጠት ነው ጥያቄ ውስጥ የሚገባ ነገር አይደለም። ግን ይሄ ችግር እንዴት ተፈጠረ የሚለው ነገር ግን መብት እስካላገኘ ድረስ ሰዎቹን ከችግር የሚያወጣ ጉዳይ አይደለም የሚል መከራከሪያ አንስተን ስንነጋገርበት ነበር። እንግዲህ እነዚህ ዜጎች ተፈናቃዮች ተብሎ ተቆጥሮ ቁጥራቸው ይታወቃል። መጠለያ ጣቢያ ውስጥ አሉ።
በዝናብ እጥረት የተፈጠረ ችግር አይደለም። ይሄ በቃ በተፈጠረው ፖለቲካ ችግር ምክንያት በዚህ መጠለያ ውስጥ እስካሉ ድረስ የኢትዮጵያ አደጋ ዝግጁነት ኮሚሽን አስፈላጊውን እርዳታ ለክልል ይልካል። ክልሎች ደግሞ ለተፈጠረው ችግር ያከፋፍላሉ። እስከ ዛሬ እስከ ባለፈ ችግር ተፈጠረ እስከባለ ድረስ እነዚህ ሰዎች በዚህ ደረጃ ሲረዱ እንደነበረ መረጃዎች ነበሩ፣ እውነታዎች ነበሩ። በመሃል እነዚህ ሰዎች በረሃብ ተጠቁ ተባለ። የፌዴራሉ አደጋ ዝግጁነት የሆነ ተቋም እርዳታ አቋርጦባቸው ነው የተራቡት ወይስ ለክልል ላይ ያለው አደጋ ዝግጁነት የሚሰጠውን እርዳታ ሳያደርስ ቀርቶ ነው ወይስ እርዳታው ተዘርፎ ነው ወይ እርዳታው ያለ ቦታ ለሌላ ሰው ተሰጥቶ ነው? ምንድን ነው ምን ነገር ጥያቄ ተነሳ። ይህንም መልስ መስጠት የፈለገ ሰው የለም። ሁሉም በተናጠል ዱቄት ትከሻው ላይ የያዘ ዘይት የያዘ ብር አዋጣ እንትን አዋጣ የሚባል ነገር አለ እንዴ? አንደኛ ደረጃ እኮ እነዚህ ሰዎች በጀት ከተደረጉ ለምን ይዋጣል? ይሄ ሰብአዊነት ነው። በነገራችን ሰው ከተራበን መጀመሪያ ላይ ብለዋል እኮ እንደ ዜግነት የሚሰማህን ታደርጋለህ። ለአዳምጠኝ በጀት ከሆነ አሁን ለምሳሌ ድንገተኛ አደጋ ሲፈጠር መንግስት በጀት እስከሚያደርግ ድረስ ድንገተኛ የለም። እዚህ በር ላይ ወጥተህ ሰው ወንድም የተቸግሮ ኢትዮጵያ የተቸግሮ ሆነ ችግር ውስጥ ገብቶ ታረጋለህ። በቃ ይሄ ለምን በመንግስት ሪኮግናይዝ ተደርጎ በጀት የተበደለትን ነገርም ስላልሆነ ማለት ነው። እነዚህ ሰዎች እኮ ዛሬ ስንት ዓመት ነው እዛ ተፈናቃይ ካምፕ ውስጥ መኖር ከጀመሩት? በጀት ተደርጎ የተሰጣቸው ታውቆላቸው ተቆርጦላቸው ይደርሳቸዋል በየወሩ። ስለዚህ ያ የሚላኩ ነገር ፌዴራል መንግስት አቁሞ ከሆነ ሊጠየቅ ይገባል ነበር። በባለፈ ፕሮግራማችን የሰራው ነገር ማለት ነው። አይ ልክ ያለው ካለ እዛ ያለው ጊዜያዊ አስተዳደር ተቀብሎ ሸጦት ከሆነ ይንገረን እነዚህን ሰዎችን ድርሻቸውን። ይሄ ምንም ባልታወቀ ፖለቲካ ለምንድን ነው የሚዋጣ ብል ጥያቄ የሚነሳው ይሄ ነው ፖይንቱ ማለት ነው። መንግስት ያቃላ መንግስት አለ መንግስት ማቅረብ ግዴታው ስለሆነ ወገን ከተራበ ታቀርባለህ። ቆይ ግዴታው ነው እኮ ደርሷል አልደረሰም በኋላ የምታመጣው ነው። ሰዎች አይደለም ለዛ እኮ ነው እኮ መጣራት አለበት። ዝም ብሎ የምታጣራው ሰዎች የሞቱ ያየ ነው አይደለም። ዝም ተብሎ በጀቱም ከዚህ ይሄዳል። በጀቱን ከፈለገ ያቃጥላል ወይ አንዱ ሸጦ ጠጣበታል ወይ እንደፈለገ ያደርገዋል። ዜጎች ደግሞ እዛ ጋር ይራባሉ። የተራቡ ዜጎች ለምን ተራቡ እንዴት ተራቡ የሚል ማብራሪያ የለም። አንተም ብድግትልና በቲክቶክ ብራምጣ ትላለህ፣ ያኛውን ብድግልና ብራምጣ ይላል። ይሄ ጉዳይ ማን ጋር ጥፋቱ እንዴት ይሄ ነገር ተፈጠረ የሚለው ነገር ተደበስብሶ እንዲቀር ይደረጋል። ይሄን መጠየቅ ያለበት የፌዴራልና ክልሉ መንግስት ናቸው። ይሄ ክሊር አውት መደረግ አልነበረም። እኛ ባለፈው የሰራነው ፕሮግራማችን ላይ ያነሳነው ፖይንት ነው። አሁን እኮ የጠራ ነገር መጣ። አደጋ ዝግጁነት እየሰጠው ነው አለ። ያስተጓጎልኩበት ደቂቃም የለኝም የታሳስንም ልክ ያለው ብሎ ዝርዝር አወጣና ለጠፈ። የተቀበለው አካል እንግዲህ ትግራይ ክልል የሚያስተዳድረው አካል የት እንዳደረሰው ማብራሪያ መስጠት ነው ያለበት። ምላሽ ሰጠ ማታ ላይ ማምሻውን ምንድነው የሚለው? አሁን በቂ ድጋፍ እየቀረበ አይደለም፣ በተደጋጋሚ ጠይቀናል፣ ግን ደግሞ እየመጣ አይደለም። በዚህ ምክንያት ተፈናቃዮች 146 የተፈናቃይ ጣቢያዎች አሉ። እዛ ውስጥ ልክ እንደ ሕጻጽ ተመሳሳይ የሰብአዊ ቀውስ ውስጥ ነው ያሉት አለ። የአደጋ ስጋ አመራር ኮሚሽነሩ ደግሞ አምባሳደር ሽፈራው በመግለጫቸው እኛ እያቀረብን ነው፣ ሕጻጽ ላይ የሆነውን ነገር ድና ያላረጉም፣ ኦልሬዲ ወጥቷል። ግን ያ የተፈጠረው ህወሓት በፈጠረው የፖለቲካ ረሃብ ነው፣ ሆን ተብሎ ድጋፉ ላልተገባ ዓላማ ውሎ ነው አሉ። ኦኬ ጊዜያዊ አስተዳደር ደግሞ በቂ እየቀረበን አልነበረም፣ ስለዚህ ክፍተት ካለ መጠየቅ ነበረበት አሉ ኮሚሽነሩ። ጊዜያዊ አስተዳደር ደግሞ በተደጋጋሚ ጠይቄያለሁ፣ በቂ አይደለም ብያለሁ፣ ነገር ግን እየቀረበ አይደለም አለ። አሁን በሁለቱ ኃይሎች መካከል አይደለም ግልጽ ያለ ነገር መጣ እኮ። ፌዴራሉ ሰጥቻለሁ አለ። የሚሰጠው ተመሳሳይ ነገር ነው ይሰጣሉ። እነዚህ ሰዎች አይተሃል፣ እነዚህ ዜጎች ማለት ነው አይደለም በወር ውስጥ ለ2 ወር በፊትም ጀምሮ የደረሳቸውም አይመስሉም፣ ይህልም ያዩትም አይመስልም። ይሄ እንዴት ነው የተፈጠረው የሚለው ፖይንት ነው እንግዲህ እዚህ ጋር ማለት ነው። ምንድነው ተናገረው? ፌዴራል አደጋ ዝግጁነት ሰጥቻለሁ። ይሄ ልማደኛ አካሄድ ነው። እኔ እንዳውም የጊዜያዊ አስተዳደሩ አመራር ሌተናል ጀነራል ታደሰ የተናገሩ ሰዎች አሉ። ከዛችሁ ዱቄት ላይ የሸጠ ነው ተፈናቃዩ ልብስ የሚገዛ ምናምን የሚል በጣም ለማመን የሚከብድ
አርጊውመንት ሲያነሱ አይቻሉ። በቂ አይደለም ነው። ምን ማለት ነው? እነዛ ሰዎች አሁን ምግብ በልቶ የሚያውቁ ይመስላሉ አይደለም? ዱቄት ሽጠው ልብስ ሊገዙ። ይሄ ሆን ተብሎ ለዚህ ነው ቁልፉ መታወቅ አለበት ተባለው። ወይ ህወሓት እንደ ልማዱ ዱቄቱን ሽጦታል፣ ወይ ለራሱ ሰራዊት እየበቀለበ ነው ያለው። ነገር ግን ከአገር ካዝና ውስጥ የሚወጣው ወጥቶ እየተላከላቸው በቂነቱ ጥያቄ ውስጥ ሊሆን ይችላል። ነገር ግን ለራብ እንዳትደርስ ራብ ደረጃ ላይ እንዳትደርስ ሊያደርግ የሚችል እርዳታ እየተላከ መሆኑ ነው። ይሄ ከሆነ ህወሓት ይህንን ችግር ለምን እንደፈጠረ የሚለው ነገር ነው መጀመሪያ መነጋገር ያለብን ነገር ማለት ነው እንጂ የህወሓትን ችግር ለመሸፈንና ህወሓት በፈጠረው ችግር ዓለም አቀፍ ማህበረሰቡ በኢትዮጵያኖች ላይ የማይሆን አመለካከት እንዲይዝ ለምን እንፈቅዳለን ነው ጥያቄው መሆን ያለበት ነገር ማለት። ራብ ገባ፣ ዝናብ ጠፍቶ ራብ ገባ። ምን ሆኖ ነው ራብ የተፈጠረው? ለምሳሌ እኮ ራብ ሌላ ቦታ እኮ የሚደርሰው ወይ ዝናብ ሳይዘንብ ሲቀር ነው፣ ወይ ደግሞ ምርት በተለያየ መንገድ ሲወድም ነው። እነዚህ ሰዎች እኮ ከካዝና ውስጥ ወጥቶ የሚሰጣቸው ሰዎች ናቸው። እየተሰጣቸው ባለበት ሁኔታ ይሄ ራብ እንዴት ተፈጠረ? ስለዚህ አርቲፊሻል ራብ ነው ማለት ነው። አርቲፊሻል ራብ ደግሞ ከሆነ ይህን አርቲፊሻል ራብ የፈጠረው ማን ነው? ክልሉን አስተዳድራለሁ ብሎ ቁጭ ያለ አካል፣ እቆረቆርለታለሁ ብሎ የተቀመጠው አካል፣ እኔን እናንተ ሁል ጊዜ አዳኝ ነኝ ብሎ የሚጨፍር አካል። ስለዚህ ህዝቡ ይህም መጀመሪያ ማወቅ መቻል አለበት፣ ህወሓት ለሱ ምን እንደሆነ ማለት ነው። ይሄን ሊሸፍኑ ምሯሯጡ ሳያውቁ አውቆ ምሯሯጡ ልጆች ሊሆኑ ይችላሉ። ወይ በዚህ አጋጣሚ እንዲህ በማድረግ ታዋቂነት ጥሩ ነገር አደረግክ ምናምን ተብለ ምስጋና ለማግኘት ምሯሯጥ ሊሆን ይችላል። ወይ ደግሞ ሰብአዊነት የለም፣ ወይ ደግሞ ከሰብአዊነት ምሯሯጥ ሰው ሊኖር ይችላል። ኢትዮጵያ ውስጥ አብዛኛው ነገር እንደኛ ወይ ከሰብአዊነት ጋር ከሰብአዊነት ሊሯሯጥ ይችላል። ወይ ደግሞ ሆን ተብሎም ሌላ ክሊ በሌላ መንገድም ሊሯሯጥ የሚችል ሰው ሊኖር ይችላል። አናውቀውም። ግን ባለ ጉዳዩ ባለ ኃጢአቱ እንዳይነካ እየሸፈንክ ነው። እርዳታ መቅረብ ካለበትም በመንግስት በኩል በተቋም ነው መቅረብ። ባይዞ እኮ ይሄ እኮ የሚበረታታ ነገር አለ። እርዳታ እኮ መቅረብ ካለበት በተቋም ነው መቅረብ እኮ ያለበት እኮ። ለምንድን ነው በግለሰብ ማናንተ? አማን እኔ አንዴ አሁን ኢትዮጵያ ውስጥ በርካታ አካባቢዎች ተፈናቃዮች አሉ። እነዚህ ተፈናቃዮች የዩኤን ኦቻ ሪፖርቶች የመገናኛ ተፈናቃዮችን ሀገር ያታርገው አይደለም ያኛው በሌላ ኮንቴክስት መታየት ስላለበት ነው። ገብቶሃል? አሁን የተፈናቃዮች የሰብአዊ ድጋፍ አቅርቦት ኖቶንሊ ትግራይ ሌላም ቦታ አለ። ይሄ የዩኤን ኦቻ ሪፖርት ያመላክታል። የሚዲያዎችን ዘገባ ብታይ ለምሳሌ በዚህ ሰሞኑ ሸገር ላይ ያየው ደብረ ብርሃን ያሉ ተፈናቃዮች 3 ወር ሙሉ ድጋፍ አልቀረበልንም ተቸግራናል ብለዋል ብሎ ሸገር ኤፍኤም ዘግቦ አየው። የተፈናቃዮች ችግር ካለባቸው መንግስት አቀርባለሁ እያለ ለምሳሌ አንዳንድ ክልሎች አማራ ክልል ደቡብ ወሎ አካባቢ ያሉ ተፈናቃዮች ድጋፍ እጥረት አለባቸው የሚል ዘገባ ዲደብሉ ላይ ተሰራ። አሁን አሴሆል ተፈናቃዮች መረዳት የለባቸውም። ዜጎች በሰብአዊነት ለተራቡ ለተቸገሩ ወገኖች ድጋፍ ማሰባሰብ የለባቸውም የሚለው ጉዳይ ልክ ነው ልክ አይደለም የሚለው ጥያቄ ውስጥ የሚገባ ነው። እኔ ለምሳሌ እንደ ዜጋ ማለት ነው ተሰባስበህ ልብስም ጫማም ጉርስም መሰብሰብና በሰብአዊነት አውድ ብቻ ዜጎችን መርዳት ከፈለግ ይሄ አብዛኛው ሀገር ላይ ያለ ነገር መብትህ ነው አይደለም። ኢትዮጵያዊ ሌላም ሰው መርዳት ይችላል። መገደብ ልክ አይደለም ነው። ግን ከዛ ጀርባ ያሉ የፖለቲካ መሳሪያ የማድረግ እንቅስቃሴዎች ካሉ መንግስት ነው እሱን መከታተል መብቱ ነው ይችላል፣ አቅሙም አለው እሱ ማድረግ ነው ያለበት። አማን ልቀጥል በዚሁ አንዴ ሐሳብ ለማን ጥያቄ ላነሳ ነበር። አንተ ለበላ እኔ ጥያቄ ነበር ላነሳ የነበረው ያው የኔም ይመለከተኛል። ስትሮማን ፋላሲ ነው የሰራው። ለምሳሌ አሁን ጉዳዩ ኮንቴክስቱ ስለ ቲፒኤልኤፍ ስለ ትግራይ ተፈናቃዮች ነው እየተወራ ያለው። አንተ ግን ሀገራዊ ቅርጽ ያስያዝከውና ተፈናቃዮች ላይ ሊደርስ የሚችለውን እንግልት እሱን ጀነራላይዝ አደረግና በነገራችን ላይ ወደዛ እርዳታ እየተሰበሰበ ያለው ኖት ኦንሊ ለህጻጽ ለትግራይ ብቻ አይደለም። ደብረብርሃን ለተፈናቀሉ ለምሳሌ ለእነሱም እየተሰበሰበ በማህበራዊ ሚዲያ አንዱ አሁን እርዳታ በማህበራዊ ሚዲያ መሰብሰብ አይቻልም ከመንግስት እውቅና ውጭ የተባለው እኔ ቃለመጠይቁን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነሩ የሰጡን ቃለመጠይቅ ቃል በቃል ሰምቻለሁ። አይቻልም እኛ መፍቀድ አለብን አሰራር አለ ነው ያሉ። በቃ ወደዛ ሄድ። አሁን ምንድነው ለምን እንደዚህ መጣ ነው ወደዚህ ድምዳሜ ለምን መጣ የሚለውን ነገር መጀመሪያ ኮንቴክስቱን በደንብ እናስይዘው። አንደኛ ተመልካቾቻችንም ነጥቡን በደንብ እንዲረዱት። አሁን ትግራይ ውስጥ ስላለው ተፈናቃይ ነው እያወራ ያለ ነው። በእርግጥ
በዛ ላይ ተታኮ ማለት ነው ሌሎች ተፈናቃዮችንም የሚመለከት ድምዳሜ ላይ ተደርሷል። ግን አሁን ለምንድን ነው የትግራይ ተፈናቃዮች ላይ በተመለከተ የረሃቡን ድራማ የረሃቡን ፖለቲካ ለምንድን ነው እኛ በሂስ አይን የምንመለከተው? ይሄ በቂ ሂስቶሪካል ግራውንድ ስላለን ነው። ባለፈውን በደንብ ዲስከስ አድርገናል። እስቲ 3 ነጥቦችን ላስቀምጥ። መጀመሪያ ትግራይ ውስጥ ያለው ረሃብ አርቲፊሻሊ ክሬትድ የሆነ ነው፣ ፖለቲካሊ በደንብ ሞቲቬትድ የሆነ ነው፣ ፖለቲሳይዝድ የሆነ ረሃብ ነው የሚለው ነገር ጨካኝ ዜጋ ስለሆንን ወይም ደግሞ የዜጎቻችን ረሃብ ሞት ግድ ስለሚልን አይደለም፣ ግድ ስለማይልን አይደለም። ሂስቶሪካል ባክግራውንዱ ቲፒኤልኤፍ የተባለው ኦልሬዲ ድርጅት የኖረው በእንደዚህ አይነት ትሬንድ ስለሆነ በቂ ማሳያለን ማለት ነው። አንዴ ነው። ሁለተኛ ከራሳቸው ማዕፀን የወጣው ሳልሳይ ወያኔ በአደባባይ ለእርዳታ የሚመጣውን እህል አሳልፎ ይሸጣል ቲፒኤልኤፍ ወይም ደግሞ ከእርዳታ ላይ ይቆርጣል የሚለው ነገር በቃ በቂ ግራውንድ አለ ማለት ነው። እሱም ተነጋግረናል። ሶስተኛ ቀጥታ በረሃብ የተጠቁትን ዜጎች ከማጋር ማገኘት የተፈለገው ከወልቃየት ጋር ገብቷል እንጂ የተራቡትን ዜጎች ትሪት ለማድረግና ለነፍሳቸው የምታደግ ጉዳይ ሳይሆን በቃ ከወልቃየት ጋር ቀጥታ በማስተሳሰር ሃይሊ ፖለቲሳይዝድ የሆነ ድምዳሜ ላይ እንዲደረስ የቲፒኤልኤፍ ካድሬዎች የሚሰሩትን ስራ እያየን ነው ማለት እና በየዋ አይን አይደለም ምንተነት ነው የቲፒኤልኤፍን ሴራ እና ረሃብ በተመለከተ ነው። በንጹህ በሰብአዊነት ደግሞ ቅድም አማን መግቢያ ላይ እኮ ብሎታል። ማንም የሰው ፍጡር የሆነ ሁሉ እንደዚህ አይነት ነገር ሲያይ በቃ ይሰማሃል። ህሊና እስካለ ድረስ ትቆረቆራለህ። የምችለውን ማድረግ ልትነሳሳ ትችላለህ። እንደዚህ አይነት ነገሮች አሁን ከጀርባ የፖለቲካ ሞቲቭ ካለው ወይም ደግሞ አማን ያለው ነገር አለ አትጠራጥረውም። የፌዴራል መንግስቱ ልክ ያለው ይላል፣ ጊዜያዊ አስተዳደር ደግሞ እየደረሰ አይደለም በቂ አይደለም ይላል። ስለዚህ ችግሩ የቱ ጋር ነው የሚለውን ነገር ለምሳሌ ፓርትነሮች አሉ ባይዜ ከፌዴራል መንግስት ጋር ከክልሉ መንግስት ጋር የሚሰሩ የኤንጂኦዎች እና የመንግስት አካላት ሰብአዊ ድጋፍ የሚያቀርቡ ፓርትነር አላቸው፣ የጋራ ኮኦርዲኔት አድርገው የሚንቀሳቀሱበት። በዛ መልኩ እኮ መፈተሽ መመርመር ይቻላል። ጊዜ አስተዳደሩ አንተ ዲፌንድ ያደረገበትን አምነው ነው ማለት እኔ ምንም የማውቀው ነገር የለም አይደለም። አይ እንደው ታንጀብል የሆኑ እኮ ፋክቹዋል የሆኑ ነገሮች እኮ ኢንፎርሜሽን እኮ ደረሰን እኮ ቲፒኤልኤፍ እርዳታውን ማለት ለራሱ ወታደሮች እያከፋፈለ ነው። የሚመጣውን በጀት ራሱ ለሲቪል ሰርቪስ ያውን የሚያሰራጨው ለቲዲኤፍ ታጣቂዎች ነው የሚለው ነገር እኮ ከበቂ በላይ ፋክቹዋል ኢንፎርሜሽን እኮ ተገኘ። ስለዚህ አሁን በአደባባይ ወጥቶ አይ ለተፈናቃዮች የሚመጣውን እህል ለታጣቂዎች እያደልኩ ነው ብሎ አይናገርም አይደል? በአደባባይ ናይብ አይደለም። ስለዚህ መኮንን ነው ያለበት፣ ኮርነር ማድረግ ነው ያለበት መንግስትን ማለት ነው። እና ቲፒኤልኤፍ ዲፌንድ የምታደርግለትም ነገር አይደለም። እንደው ዝም ብለህ እንደው እኔ ስለሱ አይደለም ደሬ ቆይ አሁን እኔ እያልኩ ያለሁት አሁን ጉዳዩ ፖለቲሳይዝድ ሆነ አይደለ? የፌዴራል መንግስቱ ልክ ያለው አለ፣ እዛ ደግሞ በቂ አይደለም በቂ እየቀረበ አይደለም ተባለ። እዚህ ማለት ላይ ዜጋ እየተራበ ነው ከተባለ መራቡን ደግሞ የሚያረጋግጥ ነገር ከተገኘ ለምሳሌ ኮሚሽነሩ እኮ የታየው ነገር ሆን ተብሎ የተፈጠረ ነው ብለዋል። ግን ደግሞ ረሃብ መፈጠሩን እዛ ላይ ዜጎች መራባቸውን አምነዋል፣ ታይቷል። ይሄ ከሆነ መሀል ላይ የሆነው ነገር ምንድን ነው የተፈጠረው የሚለው ነገር በገለልተኛ አካል ይመርመር ይጣራ። ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን አለ፣ ሌሎች አካላት አሉ፣ ኤንጂኦዎች አሉ፣ ዩኤንኦቻን ሌላውን ተሆና እንደዛ ማድረግ። ለምሳሌ በጦርነቱ ወቅት እኮ እንደዚህ ዱቄት እየተሰረቀ ታስታውሳላችሁ፣ ሪፖርት ወጥቶ ዩኤን ያ እንደዛ ማድረግ ነው። እዛ ጋር የሚያደርሰውን ጉዳይ አይደለም። ይሄኛው አደጋ ዝግጁነት ሲያቀብል ለክልሎች ሲያቀብል አለ እኮ እንትን አለ፣ ፋይል አለ፣ ተፈራርሜ ነው የምትቀባበለው። ትግራይ ክልል ፈርሞ ነው ሲቀበል ነበረው። ለዛ ይመስለኛል ጄኔራል ታደሰ ምክንያት ሲያጡ ከዛ ላይ ከዱቄቱ ላይ የሸጠ ልብስ ይገዛል አለ። እኔ አሁን እንዴት አድርጌ አንተ መከራከሪያ አድርገኝ እያቀረብክ እንደሆነ ለእኔ ራሱ ግራ እየገባኝ ነው ያለው። ቆይ ግራ እየገባኝ ነው ያለው። ምንም ጥያቄ ውስጥ እኮ የሚገባ ጉዳይ የለም። ፌደራል አደጋ ዝግጁነት በየወሩ የሚሰጠውን ያክል እየሰጠ ሳይቀንስ መስጠቱን ገልጿል። እነሱ ይህን ስሉ ግን ዝም ብሎ በቃል አይደለም፣ በመፈራረሚያ ነው የተቀበለው አካል ጋር የሚቀበለውም ጊዜያዊ አስተዳደሩ ነው። ጊዜያዊ አስተዳደር የአደጋ ዝግጁነት ነው የሚቀበለው፣ ሌላ ተቋሚም አይደለም፣ ሌላ ደላላም የለውም። ይሄ ለመንግስት ስለሆነ ግንኙነቱ ማለት ነው። ይሄን የተቀብሎ ወስዶ ሄዶ ሰራዊቱን እየቀለበበት ሊሆን ይችላል፣ ወይ ሸጦ ለምናምን መግዣ ሊያደርግ ይችላል። ይሄ ደግሞ አዲስ አይደለም። ይሄ ይመርመር ነው የምለው እኔ ደግሞ ተነገረ እኮ። አሁን ችግሩ ኳሱ ሄዶ የት ነው ወደቀው? ትግራይ ክልል ጊዜያዊ አስተዳደር ጋር ወደቀ። ከዛ መልስ ብሎ ያቀረቡ ምንድን ነው? ከይሉ ላይ የሸጠ የተራበ ልብስ ገዛ። ይሄ እኮ ስድብ ሁለቱም ወገኖች ናቸው የተካሰሱ አይደለም። ስድብ ይሄ እኮ ስድብ እኮ ነው። አልተቀበለም አይደለም እኮ ያለው እኮ ጄኔራል ታደሰ እኮ
ከእህሉ ላይ የሸጠ ልብስ ይገዛል ነው ያለው። እነዛ ሰዎች አሁን ልብስ ለመግዛት ብሎ ተራቡ። ይህንን ነው ያለው። ሆን ብሎ የፈጠረው ሴራ ነው። በዚህ ሴራ ውስጥ ደግሞ ሴራውን ሳይጣራ የሰራው ወንጀል ሳይጠየቁ በዝም ብለህ ዱቄት ይዘህ በሄድክ ቁጥር የእነሱ ተንኮልን ተባባሪ ነው የምትሆነው። የጥረት እንደ ሀገር እኮ ካለ እኮ ተደርጓል እኮ። ይሄ ሰሜኑ ጦርነት ጊዜ እኮ ብዙ ሰርተናል እኮ። ይሄ ቦረና ራብ ጊዜ ለምኜ ሰርቻለሁ። ምንም ችግር እኮ የለም፣ እጥረት ካለ ፋክት ከሆነ ማለት ነው። ይሄ ግን ሪኮግናይዝ ተደርጎ ከመንግስት ካዝና ይሄ የተሰጠ ነው ያለው። እሱን ወስዶ ለሰራዊት እያደሉ ሆን ብሎ እዚህ ጋር ራብ እንዲፈጠርና ህዝቡን ለማነሳሳት ተጠቅሞበታል። ምንም አይነት ችግር በሌለበት፣ ምንም አይነት ግራውንድ በሌለበት፣ ችግር ግራውንድ በሌለበት ቦታ ላይ ለዚህ ነገር ደግሞ ተጠያቂ መሆን መቻል አለባቸው። ይህንን ለመሸፈን ሰዎች ዘሎ ዝም ብሎ እነሱ ለተለያየ ነገር ለጠቀሙት ነገር ዘሎ ይህን ለመሸፈን ዝም ብሎ መሰብሰብ የሚለው ነገር ራሱ ሴንትራላይዝድ መሆን አለበት። ለመሸፈን ነው ወይ አሁን ሪሊ ሰው ገንዘብ የሚሰበስበው? እንደዛ ብሎ ምንም ይቻላል። አማን አንተ ለምሳሌ ቦረና ሰብስብ ያለው አልከኝ። ሪሊ ሰጠው ተራቦ ራቲ ተሰምቶ ሀረር ኢትዮጵያ ውስጥ እኮ እንደዛ ነገር አለ። ቆይ ዛሬ አይደለም ሰባይ ድጋፍ መሰብሰብ ነው የሰበሰብኩት። እነዚህ ሰዎች በዝናብ እጥረት ማንም አልደረሰም። ከኔ ቀድሞ እዛ አካባቢ ሄድኩ፣ አየሁ፣ ሳር ገዛን፣ ፈላለግ፣ ዱቄት ወሰን ሰጠን። ለምን ለሚለው ነገር እርዳታ ተከልክሎ ወይ እርዳታቸው ተሽጦ አይደለም። ዝናብ አልዘነበም፣ እርዳታ አልጀመረላቸው መንግስት። ገና ጉዳዩን ገብቶ እርዳታ አልጀመረም። መንግስት ስመጣማ ቀረኩ ከዛ አካባቢ እኮ ገብተዋል። መንግስት መስጠት ሲጀምር ቀረ፣ በቃ ቆመ። እንደዚህ አይነት ነገር እነዚህ ሰዎች ዱቄት በስማቸው የተላከ የት ገብተው ነው የተራቡት? ስለዚህ የሆነ አካል እርዳታውን ስለቀማው ያ ሰው በረሃብ መሞት አለበት እንደዚህ ጋር ይኸውልህ። እሱንም ከሆነ ምንድን ነው መሰለ ቀምተን ሸጠንበታል የሚሉ ወገኖች ማለት ነው። እውነታው ይውጣ መጀመሪያ። እስከዛ ይሙቱ። አይ ይሙቱማ ማን አለ አንተ? ይሙቱ እንዴት ነው? አይደለም መሰብሰብ የለበትም ሽፋን ነው ስላልክ ነው። አይደለም ይኸውልህ፣ ታውቃለህ፣ መታወቅ አለበት። የትግራይ ግዛው አይደለም። ይኸውልህ መጀመሪያ ተባባን ያለብኝ ነገር ልንገር። የትግራይ ግዛው አስተዳደር ዱቄት እየሸጠ የትግራይ ህዝብን እያስራበ ነው ብለን እንሰብስብን እናንተ ነገ ጠዋት በአደባባይ ይህን ተናግረን ማለት ነው። በተሰበሰቡ በቲክቶክ የትግራይ አስተዳደሮች የትግራይ ህዝብን እያስራቡ ዱቄት እየሸጡ ስለሆነ እኛ ሰብስበን እናብላ ብሎ ይሰብስብ። እኔ ማብሬ ይሰበስባለሁ። ያኔ ወደሚቀጥለው ቶፒክ ግን አንድ ነጥብ እዚህ ጋር ማጠናከሪያ ነገር አለ። ነገር አይተህ ከሆነ ከተፈናቃዮች ጋር በተያያዘ ከወልቃይት ወደ 600 ሺህ ሰው ተፈናቅሏል እያሉ ነው ወያኖቹ ሰሞኑን። እና 1 ሚሊዮን ነበር በፊት የሚሉት አሁን 600 ሺህ አድርገውታል። አንድ መረጃ 2013 ላይ የተጠና ጥናት የወልቃይት ህዝብ 400 ምናምን ሺህ ነው። እና እንዳለ የወልቃይት ህዝብ ተፈናቅሎ ከእንደገና 100 ምናምን ሺህ መበደል አለበት የሚል ነገር መረጃ ወጥቷል። እና አሁን እሱ ክሊር ነው የቁጥር ሸዋሸዋ እንደነበረ እና ረሃቧን ገባ ኢንስትሩመንት ነች ለዛ ላይ ከወልቃይት ጋር በተያያዘ ለማለት ነው እንጂ ሰብአዊነት የሚለው ነገር በሌላ ኮንቴክስት እንመለከተዋለን። ወደሚቀጥለው ነጥብ አይ ቲንክ እዚሁ የሚያዝ ነገር ሊድ ኦኬ። ሌላው ጉዳያችን እንግዲህ ከዚሁ ጋር የምናየው እዚሁ እዛው ትግራይ አካባቢ እንግዲህ በህወሓትና በጊዜያዊ አስተዳደሩ መካከል ልዩነት አለ ልዩነት የለም የሚለው ነገር አጠያቂ መሆኑ እንደተጠበቀ ሆኖ ጀነራሉ ወደ አዲስ አበባ አቅንተው ሰሞኑን ምርጫ እንዲካሄድ ሀገራዊ ምክክር እንዲካሄድ በጀት እንዲለቀቅ ለትግራይ ተስማምተው ተመልሰዋል። መግለጫ ሰጥተዋል እዛ ከመቀሌ። በሌላ በኩል ደግሞ ጆን መድድ እንደዚሁ የፕሪቶሪያው ሰላም ስምምነት አብቅቶለታል። ስለዚህ ከብልጽግና ጋር ከዚህ በኋላ ምንድን የምንሞዳሞደው ነገር የለም ሁሉም ነገር አብቅቶለታል የሚል አይነት ነገር ንግግር አድርገዋልና ደሬዚው ለአንተ ድል ስጥና እንግዲህ ጀነራሉ እዚህ ጋራ በጀት ይለቀቅ፣ ነዳጅ ይምጣ፣ ምርጫ ምናካሄዳለን፣ ሀገራዊ ምክክር ምናካሄዳለን ብለዋል። ህወሓት እዛ ምርጫ አይካሄድም፣ ሀገራዊ ምክክር አይካሄድም። የታጠቁት አመራሮቹ ደግሞ ጀነራሎች እኛ ሁሉም ነገር በኃይል ነው የምንጨርሰው፣ ነገሩ አብቅቶለታል አይነት ነገር እያሉ ነው። እና ይህን ነገር እንዴት ታየዋለህ? እሺ አመሰግናለሁ። እንግዲህ ትግራይ ላይ ያለውን አጠቃላይ መስቀልቀል በሶስት ረገድ ማየት ይቻላል። ኢኮኖሚያዊ፣ ማህበራዊ፣ ፖለቲካ እያለን በተለመደው መልክ መከፋፈል ይቻላል። እንግዲህ ኢኮኖሚያዊ መስቀልቀሉን ለመረዳት ያህል እንደውም አሁን ዛሬ የወጣው የዋዜማን ዘገባ እዛ ላይ በደንብ ተዘርዝሯል። እንግዲህ የኤርትራና አቅፋ ማለት ነው ትግራይ ውስጥ በስፋት አገልግሎት ላይ እየዋለ ነው። አየር በአየር ንግዱ እየተጧጣፈ ነው። በቃ ኦልሞስት ስቴትለስ ነገር ሆኗል ማለት ነው። ምንም አይነት ገዢ መንግስት የሌለበት፣ አንድ ኦቨርአርክ የሚያደርግ የክልል መንግስት የሌለበት፣ ዝም ብሎ ወጥ የሆነ ዝርግ የሆነ
አናርኪ ሆኗል። ምክንያቱም የጎረቤት ሀገር መገበያያ እስከ መቀሌ ድረስ እንደ ልባቸው መጠቀም የሚችሉበት ሁኔታ ተፈጥሯልና ትግራይ ውስጥ ማህበራዊ መስቀልቅሉ እጅግ በጣም ከምናስበው በላይ ተባብሷል። ያ ነገር ምናልባት የሚፈጥረው ነገር አናውቅም። ሁለተኛ እንግዲህ እነዚህ ባህላዊ ጀነራል የሚባሉት ያው ቲፒኤልኤፍ አድራጊ ፈጣሪ በነበረበት ጊዜ የጀነራልነት ማዕረግ የሚገኝበትን ክራይቴሪያ ሳያሟሉ ራሱ በጣም ብዙ በአካዳሚክ በምን በጦር ሪከርድ በብዙ መልኩ እንግዲህ ተሰልቶ ነው ጀነራል የሚሰጠው ማለት ነው። እና ብዙዎቹ ዝም ብሎ አፍሰው የያዙ ጀነራል አሉ እና ጀነራል መድብ የሚባለው አንደኛው ጀነራል ነው እና ብዙ ጊዜ በአደባባይ የሚናገሩት ሀሳብ ትኩረትን በጣም ይስባል፣ በጣም ይገርማል። ማለት የትግራይ ህዝብን ልክ እንደ ኢንስትሩመንት እንደ ዲቫይስ እንዴት ነው የሚቆጥሩት ማለት ነው። በማንኛውም ሰዓት ጦርነት ከፍተን አፈር እናበላቸዋል የሚሉት። ከዛ በኋላ ማንም የሚማግዱት የትግራይ ህዝብ ማለት ነው። ደግሞ የሚማግዱበት መንገድ ደግሞ በጣም ባህላዊና በዚህ በ21ኛው ክፍለ ዘመን የጦርነት ስልት እንኳን አይደለም ተብሎ ብዙም በሚተች በሁማን ዌቭ እንግዲህ ትንሽዬ ቅርታ ትንሽ ዴሮጋተሪ ነው አነስተኛ ቁጥር ካለው ማህበረሰብ በእንደዚህ አይነት የውጊያ ስልት እዛ ውስጥ ተገብቶ የትግራይ ህዝብን ጭዳ የሚያደርግ መንገድ ነው እና አሁንም በአደባባይ እየፎከሩ ነው። በጣም የሚገርመው እኮ እዚህ ወደ ራያ አካባቢ መጥተው እኛ ከአሁን በኋላ ጦርነት ወረዴ ዝግጅት ጨርሰናል፣ የፌዴራል መንግስቱ ጋር ጠላት ነን ብለዋል። ከአሁን በኋላ ብልጽግና ይባል ጠላታችን ነው። ዳት ሚንስ እንደውም እንግዲህ ጽምዶ የሚባለው ነገር አሁን ትንሽ ጠፋ አለ ብዙም በአደባባይ የለም። እንግዲህ አንደርግራውንድ አሁን ከጽምዶ ከህወሓት በኩል አንዱ ያለው ከኤርትራው አክቲቪስት አውል ሰይድ ጋር ግንኙነት የጀመረው ሰውዬ የወጠነው ልጅ እኔ ከዚህ በኋላ የቲፒኤልኤፍ ደጋፊ አይደለሁም አይነት ነገር የሚል መረጃ ስላይቱ ተመልክተናል። እና እነዚህ ነጆን መድድ ምናምን የኤርትራናይዜሽን ኦፍ ትግራይ የሚባል የለም ፕሮጀክት አለ ሻቢያዎቹ ትግራይ ትግርኝ ኤርትራናይዝ ማድረግ። አሁን እንግዲህ ናቅፋ በደንብ እጅግር ኑሯት እንግዲህ ትግራይ ውስጥ በደንብ እንትን እያለች ነው። ምንድን ነው በደንብ እየተንቧቸችበት ነው። ወይም በጀት ሲያዝ ምን አይቼ የነበረ የቲፒኤልኤፍ አክቲቪስቶች በስፋት ሲያሰራጩት የነበረው ፌዴራል መንግስት በጀት ከያዘብን በቃ ብርን ከጨዋታ ውጭ አድርገን ትግራይ ውስጥ ናቅፋ እንጠቀማለን የሚል አይነት በርካታ መልዕክቶች ሲሰራጩ አይቻሉበት። አንድ ናቅፋ በ7 ብር በ14 ብር ምናምን የሚል ነገር ነው ዘገባው ላይ ያየሁት። 12 ብር እየተቀየረ ያለው ማለት ያለው እና ከኢትዮጵያ የሚሄዱት እነዚህ ምርቶች አሉ። እነዛ ምርቶች ድንበር ላይ በኮንትሮባንድ ወደ ኤርትራ የማሳለፍ ጉዳይ ማለት ነው። አሁን ትንሽ መንግስት እኮ ጨከን ካለ እንግዲህ ሉዓላዊ መንግስት አንድ መንግስት ሉዓላዊ ነው የሚባለው እንግዲህ በዓለም አቀፍ ኮሚኒቲ እውቅና በተሰጠበት ግዛት ውስጥ ህግን የማስፈጸም ህግን የማውጣት እንዲህ ደግሞ ህግን የመተርጎም የማይጠየቅ ስልጣን አለው። አሁን ትግራይ ውስጥ ያንን ስልጣኑ መጠቀም በሚጀምርበት ጊዜ ያው ኤርትራዎች እንግዲህ የጀመሩት ኤርትራናይዜሽን ኦፍ ትግራይን ማለት ነው። ኤርትራናይዝ ማድረግ ትግራይን በዚህ በናቅፋ ጀምረውታል። በጽምዶ ትንሽ አሳዩንና ትንሽ ቀብድ አሳዩንና አሁን በናቅፋ ጀምረዋል። ከዛ ደግሞ አላያንስ ክሬት አድርገው ጦርነት የማወጅ ሁኔታ ላይ ሊደርሱ ይችላሉ ማለት ነው። አሁን የጆን መድድም እንደው ዝም ብሎ በአደባባይ የሚፎክረው ነገር በተወሰነ ደረጃ ከአስመራ አካባቢ ያለውንም ህብረትም ጥምረትንም ታሳቢ አድርጎ ነው። በሶስተኛ አጀንዳ ላይ ቀጥሎ የምናወራው አጀንዳ ላይ እንደውም በስፋት እንሄድበታለን አይደለ? የኢሳያስ መንግስት በድብቅ ከዚህ ከአሰብ ጋር በተያያዘ የፈጠረው አንድ አደገኛ ፈንጂ ቀብሯል። ያ ምናልባት ኢትዮጵያ ውስጥ ካለው የፖለቲካ አሊያንሱ ጋር እሱን በደንብ ተጎዳኝቶ ሊፈጥር ያሰበው እጅግ አደገኛ የሆነ ፈንጂ አለና እነ ጆን መድድም እንግዲህ የዛ አካል ናቸው፣ የዛ ጭዳ ናቸው። ልክ እንደ ዲቫይዝ ናቸው ለኢሳያስ፣ እንደ ዲቫይዝ ናቸው እነዚህ የኤርትራ ጀነራሎች፣ ይቅርታ የትግራይ ጀነራሎች ማለት ነው። ቢሞት ባይሞት ችግር የለባቸውም ለዜጎቻቸው። ያው ደጋግም እንደምንለው 77 ላይ ታይቷል። ደርግ ትንሽ ተዘናጋና እህል በሚያስገባበት ጊዜ እህልን ወሰዱ። ከዛ በኋላ በጣም በርካታ የትግራይ ተወላጆችን ገደሉ። በዛ እህል መሳሪያ ገዙ። መልሰው የኢትዮጵያ መንግስት ሞጋት ቻሉ ማለት ነው። እና በጣም በጥንቃቄ ነው ማየት ያለብን እነሱን። ሰብአዊነት የሚፈተንበት የሆነ በቀጭን ገመድ ላይ ነው የምትሄደው ስለ ሰብአዊነት ስታወራ፣ ስለ ወያኔ ማለት ነው። እና እጅግ አደገኛ ፍጡር ስለሆኑ ማለት ነው። ትግራይ ብቻ አይደለም በነገራችን የሰብአዊነት ጉዳይ፣ ሌላው ኮንቴክስት እሱ በሌላ ኮንቴክስት ይታያለች። እንግዲህ አማን ለአንተ አንድ ጥያቄ ላንሳ። እንግዲህ በትግራይ ውስጥ ጀነራል ታደሰ ጌታቸውን ወክለው
ሲሄዱ ነገሮች ያስተካክላሉ ተብሎ ነበር፣ ግን ነገሮች አልተስተካከሉም። የባሰ ውጥረቶች አይለዋል እና የፈረሟቸው 8 የቃል ኪዳን ሰነዶችን እንግዲህ ምንም ለምሳሌ ድንበር ማስከበር፣ ሉዓላዊነት የሚባሉ ነገሮች እነሱ ማድረግ አልቻሉም። እንደውም የተዋሰቡበት ሁኔታ ነው ያለው። ሌሎች ብዙ ጉዳዮችም አሉ። አሁን ደግሞ በጀት ለማስለቀቅ እንደዚሁም ደግሞ የነዳጅ አቅርቦትንም ገደብ እንደዚሁ ለማርገብ የሀገራዊ ምክክርና የምርጫን ለማካሄድ የሚያስችል ሁኔታ እንፈጥራለን ብለው እንደተመለሱ ከመቀሌ በሰጡት መግለጫ ላይ ተናግረዋል። ግን ያ ምን ያክል ተጨባጭ ነው? ይችላሉ ወይስ ደግሞ በጀቱንና ነዳጁን ለመቀበል ያክል ነው የተስማሙት? ምክንያቱም እዛ ዋናው ጊዜያዊ አስተዳደር ውስጥ ያለው ጀነራል ታደሰ ከፊት ለፊት ቢኖሩም ምክትሉን ጨምሮ የህወሓት እንትና ያለው ህወሓት ደግሞ ሁለቱንም ምርጫውንም ምክክሩንም አላስኬድም ነው እያለ ያለው እና ይህን ጉዳይ እንዴት ታየዋለህ? ጥሩ እንግዲህ የጀነራል ታደሰን ጉዳይ የምርጫን የሀገራዊ ምክክሩን የተፈርሞ የሄዱትን ተግባራቸውን እየፈጸሙ ነው ወይ ያፈጸሙ አይደለም የሚለው ነገር የምርጫና ሀገራዊ ምክክሩን እንኳን ብናቆየው በተለይ ድንበርን በተመለከተ አሁን ፈታኝ ነገር ነው የወጣው ነገር ማለት ነው። አንዳንድ መረጃዎች እኮ እንደሚያመላክቱ ከሆነ አሁን ትግራይና ኤርትራ መካከል እየተደረገ ያለው ነገር ከባድሜ ጦርነት በፊት ድህረ ባድሜ የነበረው ሂደት ነው እየታየ ያለው ነገር ማለት ነው። በትጥቅ ላይ እንደነበሩበት እንደማለት ነው። አገሪቷ በሀርድ ከረንሲ ከውጭ ገዝታ ቡና ሽጥን፣ ሰሊጥ ሽጥን ገዝትን የምናመጣውን ሸቀጣ ሸቀጥ በናቅፋ ነው ወደ አስመራ እየሄደ ያለው ነገር ማለት ነው። እሱንም ማን እንደተመነው በማይታወቅ ማለት ነው። አንድ ኢትዮጵያ ብር 12 ናቅፋ የገዛ ማለት ነው። እንደዚያ ጫወታ ነው እየተጫወቱት ያሉት። ከዛም አልፎ ወርቅም አንዳንዴም በናቅፋ አንዳንዴም በዶላር ነው አሉ። ወርቅ ወደዚህ ከምላኩ በዛ ወደዛ የሚሄዱ ነው ብሶ ነው እየተባለ ያለው ነገር ማለት ነው። ስለዚህ ያ ነው አሁን ያኔ ምናልባት የምታስታውሱ ከሆነ ኤርትራ ከአፍሪካ ውስጥ አንደኛ ደረጃ ቡና ወደ ውጭ ላኪ በሆነችበት ጊዜ ማለት ነው። አንድ ቡና ተክል የሌላት ሀገር ማለት ነው። እሱ ታሪክ ነው እየተደገመ ያለው ነገር ማለት ነው። ስለዚህ ምንድን ነው ይሄ ጉዳይ? እሳቸው የተባሉትን ነገር ማስቆም ሙሉ ለሙሉ ማቆም ባይችሉም በነበረው ደረጃ መግታት ችለዋል ወይ? ናቅፋ በዚህ ደረጃ መታ ከተማዎች ውስጥ እስከ መታየት ድረስ የደረሰበት ሁኔታ ምንድን ነው የሚያመላክተው የሚለውን ነገር ካየን እኔ በሚገባኝ ምናልባት አላወሩም ሁለቱ ወገን ከፌዴራል መንግስቱም ከጀነራል ታደሰ በኩልም አላወሩ ይሆናል እንጂ ከአቅሜ በላይ ነው ሳይል አልቀርቶ አይመስለኝም እንጂ ምንም ጀስቲፊኬሽን የሚያቀርበው ጀስቲፊኬሽን ያለ አይመስለኝም። ለምን ይህን ጉዳይ ለመቆጣጠር ያልተቻለበት ነገር። ይህን ካል በኋላ እንግዲህ ወደ ምርጫው እናንትኑ ከሄድ አሁን እንግዲህ ጀነራል ታደሰ ስርዓት ወይ ደግሞ መንግስት የሚፈተንበት ሰዓት የደረሰ ይመስለኛል። ምርጫውን በክልሉ እንዲካሄድ የሚያስተዳድረው ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር ለተቃዋሚ ፓርቲዎች ማለት የትግራይ አካባቢ ለሚንቀሳቀሱ ተቃዋሚ ፓርቲዎች ሁኔታ አመቻችቶ እንቅስቃሴ እንዲጀምሩ ማድረግ ነው። ህወሓት የለም፣ ህወሓት እኮ የለም፣ ህወሓት የሚባል ፓርቲም የለም። እኛ በተለምዶ ነው የምንጠራው እንጂ እንደዛ የሚባል እንደ ቡድን አለ። ፓርቲ ደረጃ ነው። ፓርቲ ደረጃ እንደዛ የሚጠራ ስም የለም። ሰዎቹም አሉ በግለሰብ ነው። ፓርቲ መጠሪያ የጋራ ወል ስም ከሌለው ግለሰብ ነው። ስለዚህ እነዚህ ፓርቲዎች እንቅስቃሴ ማስጀመር እንግዲህ ጀነራል ታደሰ ያስጀምራሉ ያስጀምሩም ነው። ማስጀመርና ደህንነትን አስጠብቆ ይህን ሂደት ማስጀመር ካልቻሉ እንግዲህ የእሳቸው የጊዜያዊ አስተዳደር ስልጣን ዘመን አደጋ ውስጥ የሚገባበት ሁኔታ ይፈጠራል። እንዳው ምርጫው ብዙም ሂደቶቹ ለምን ምርጫ እንቅስቃሴ የሚጀመርበትም ትንሽ ወደዛ እየተቃረበ ሲሄድ ነው እና ከምርጫ በፊት አሁን ምክክሩን ያስደርጋሉ ወይስ አያስደርጉ የሚለውን ነገር ነው እንግዲህ ጉዳዩ መጀመሪያ የሚሆነው ነገር ማለት ነው። አይ ቲንክ ሁሉም ቦታ ላይ አጀንዳዎች ተሰብስበው አልቋል። የትግራይ ክልል አልተሰበሰበ አጀንዳ የሚጠበቀው እሱ ነው እንደ ኮሚሽኑ ማለት ነው። አዎ፣ ስለዚህ አሁን አጀንዳ እንዲሰበሰብ መድረኮችን ያመቻቻሉ ወይስ አያመቻቹም ነው። ዋት ፕሮቮኪንግን አርጎ ለመጠቀም ልበትን ይችላል።
ጀነራል ታደሰ ይህን መቆጣጠር ካልቻሉ ተስማምቻለሁ ብለዋል እኮ ጀነራል። ይችላሉ ወይ ነው መሬት ላይ ባለው እሱን ነው እኮ አልኩ እኮ። ካልሆነ ግን የሚከለክሏቸውን አካልን ከአቅሜ በላይ ነው ፌዴራል መንግስት ህግና ስርዓት ያስከብርልኝ የሚል ጥያቄ የሚያቀርቡበት እድል ይፈጠራል ማለት ነው። ወይ ጉዳዩን መፈጸም ወይ መፈጸም ካልቻሉ ግን ይህንን ጉዳይ እንዳይፈጸም ያደረገን ይህ አካል ነው እና ይህ አካል ላይ ህግና ስርዓት እንዲያስከብር ፌዴራል መንግስቱን ጥሪ ማካሄድ ማለት ነው። ይህ ነው የሚመጣ ነገር። አሁን እስካሁን ድብብቆች ነበር ጫወታው። እንዲህ ሲባል እንዲህ እናደርጋለን፣ እንዲህ ሲባል እንዲህ እናደርጋለን፣ እንሞክራለን፣ ችግር የለም በንግግር ምናምን እየተባለ ነበር። አሁን ፕራክቲካሊ ማድረግን የሚጠይቅ ነገር ስለመጣ ወይ ማድረግ ነው ወይ ደግሞ አይ ማድረግ የምንችልበት ደረጃ ስለሌለ አግዙን የሚል ጥያቄ የሚፈጠርበት ሁኔታ ይመጣል ማለት ነው። በሶስተኛ ደረጃ የጆን መዲድ የሚባለው ሰውዬ ንግግር ነው እንግዲህ። አሁን እሱ ደግሞ ችግር የለም ሰሞኑን ሰብሬን እንገባለን ነው የሚለው። እኔ የእሱን ንግግር ተራ ንግግር አድርጌ አልወስደውም፣ ስኬጁልድ ይመስለኛል። እኔ የተናበበ ነገር አለ። በአንድ በኩል መንግስት እርዳታ ከልክሎ የትግራይ ዜጎች ተራቡ አሉን። ይሄ አንዱ ትግራይ ክልል ውስጥ ያለው የሞተውን ተቀባይነቱን ያጣውን የህወሓትን ኃይል መልሶ ተቀባይነት እንዲያገኝና የትግራይ ብሔርተኝነት መልሶ እንዲለመልም የተሰራ ትርክት ነው። ቀጥሎ ጦርነት የሚለውን ነገር የጨፈጠረው ያመጣው ከዚህ ተኝተህ ከምትሞት የተዋጋት ሞትም ወይ የሚለው ናሬቲቭ ሊጨምርለት ነው። ዝም ብሎ ከኪሱ ያመጣ አይደለም። ሰብሬ ኪዤ እጅ ያስገባሃለሁ። ስለዚህ ያለው አማራጭ ምንድን ነው? ህዝቡ እዚህ ከችግር ከሚሞት እኔ የሚለውን ነገር ተቀብሎ ከኔ ጋር ወደ ጦርነት ይሄዳል ነው። ይህ ጉዳይ እዛ ጋር ብቻ የለም የሚገደበው። እነ ግብፅ እና ኤርትራ ከሚያደርጉ ነገር ጋር የተናበበ ነገርም አለው። ሱዳን ውስጥ ከሚደረገው ነገር ጋር የተናበበ ነገር ያለው ነገር አለው። ግን ይሆናል ወይ ነው አሁን አማርኛው። ይሆናል ወይስ እንደተለመደ የትግራይ ህዝብን ለአደጋ ማጋለጥ ነው የሚሆነው ነው? ያኔ ያን ሁሉ ነገር ይዞ ያልተኮነ ነገር አሁን የሚሆን ነገር ይሆናል ወይ ነው? ትርፉ አሁንም ለትግራይና ተለቅሶ መፍጠር ነው የሚሆነው ማለት ነው። ሌላ ምንም የሚፈጥረው የሚሆን ነገር የለውም። ዳግም አሁንም ትግራይ እናት የቀረውን ልጇን ሰጥታ ማልቀስ ነው የጣፋንታው የሚሆነው ነገር ማለት ነው። ይህ ነው የሚታይ። መልካም አመሰግናለሁ አማን። ወደ ቤተሰቦቻችን ወደ መጨረሻ ጉዳያችን ንግባ። መጨረሻ ጉዳያችን ኤርትራ እንግዲህ ከሰሞኑ ወደ ቤተሰቦቻችን ወደ ሁለተኛውና መጨረሻኛው ወደ ቤተሰቦቻችን ወደ መጨረሻ ጉዳያችን አልፋለሁ። የመጨረሻ ጉዳያችን ከሰሞኑ የቀይ ባህር አፋር ድርጅት በአዲስ አበባ መግለጫ ሰጥቷል። በዚህ መግለጫ ላይ የመገንጠል ሀሳብ እንዳለው ኢትዮጵያ አሰብን ላይ ያነሳችውን ጥያቄ እንደሚቀበልና ድጋፍ እንደሚሰጥ ተናግሯል። በሌላ በኩል ደግሞ የፕሬዚደንት ኢሳያስ አፈወርቂን መንግስት በትጥቅ ትግል ለመጣል ጠንካራ አደረጃጀት እየፈጠረ መሆኑን ተናግረዋል። እንግዲህ አንዳንድ ጊዜም አልፎ አልፎ ጥቃት እየፈጸመ እንደሆነም ነው የተናገረው ድርጅቱ። በሌላ በኩል ኤርትራ አሰብን ለግብፅ ለማከራየት ወይም ደግሞ እዛ ላይ ግብፅ እንድትፈር ፍቃድ ሰጥታለች የሚል መረጃ በስፋት ተሰምቷል ከሰሞኑ። በሌላ በኩል እንደዚሁ ጅቡቲን በተመሳሳይ ግብፅን ወደ ቀጠናው ለማምጣት ፈቅዳለች ተብሏል። እንግዲህ ጅቡቲና ኤርትራ ኢትዮጵያ በዋናነት በምትጠቀምበት ጅቡቲ ወደብ እንደዚሁ ደግሞ አሰብን ክሌም በምታደርገው እዛ ላይ ግብፅ መምጣቷ እንግዲህ የጦር መርከቦቿን ጭምር እዛ አካባቢ ማንቀሳቀስ የምትችልበት እንቅስቃሴ ወይም ደግሞ እድል ይፈጥራል ተብሏል። ይሄ ጉዳይ እንግዲህ በቀጥታ ኢትዮጵያ ያነሳችውን የባህር በር ባለቤትነት ጥያቄ ዲፌንድ የማድረግ ወይም ደግሞ በር የመዝጋት አካል እንደሆነ ዘገባውን ያሰራጨው ናሽናል የተሰኘ የሚዲያ መረጃ ያመላክታል። ደሬ ላንተ እድል ስጥና እንግዲህ ኢትዮጵያ እና ኤርትራ አሁን ያሉበት ነገር ይታወቃል። በኤርትራ በኩል እንግዲህ አሊያንስ የመፍጠር እንቅስቃሴዎች አሉ። በተለይ ግብፅ ናት ዋና መሰረቷ። እንግዲህ ጅቡቲን ቀደም ሲል በሶማሌና ኤርትራ ነበር ካይሮ ላይ ሰብስቦ የሶስትዮሽ አሊያንስ የሚመስል ነገር ፈጥሮ የነበረ። አሁን ሶማሊያ ትንሽ ወደኋላ ስታፈገፍግ በአንካራው ስምምነት መሰረት ጅቡቲን የመሳብ አይነት እንቅስቃሴዎች አሉ። አሁን ደግሞ ኢትዮጵያ ለውጭና ግቢ በምትጠቀምበት የጅቡቲ ወደብ ላይ ግብፅ በቀጥታ በአልሚነት ልትመጣ ነው ልትቆጣጠረው ነው መባሉ፣ በዛ አሰብን ደግሞ ኢትዮጵያ ክሌም እያደረገች ባለችበት ወቅት እንደዚሁ በተመሳሳይ አሰብን አልምታ ልትቆጣጠረው ነው የሚለው መረጃ እንግዲህ ለኢትዮጵያ ቀላል አንድምታ የለውም። እሱን እንመልከትና የቀይ ባህር አፋር በፕሬዚደንት ኢሳያስ አፈወርቂ ላይ ያነሳውን እንደዚሁ ደግሞ ስለ አሰብ የያዘውን አቋም እንመለከታለን። እሺ፣ አመሰግናለሁ በርሹ።
እንግዲህ ሁለት ሀሳቦች አንስተዋል። መጀመሪያ ያው የኤርትራ በአሰብ ጉዳይ የወሰነችው እጅግ አደገኛ ውሳኔ፣ አክቹዋሊ ይሄ ውሳኔ አስቀድመውም በጣም ሲፈልጉት ነበረ። ይህንን ውሳኔ ግን ደፍረው የመጡ መንግስታት አልነበረም። በተወሰነ ጊዜ ዩኤኢ ነበረች አይደለ? ዩኤኢ እዚህ አሰብ አካባቢ ቤዝ ፈጥራ ነበረ በፊት ማለት ነው። ከዛ በኋላ ብዙም አልቆየችም፣ ነቅላ ወጥታለች። የአሁኑ ግን የግብፅ አመጣጥ በጣም ከኢትዮጵያ አንጻር ፊት ለፊት ከኢትዮጵያ ጋር ለመላተም ያሰበ ነው። የሳውዲ አረቢያም እዚህ አካባቢው ቀጠናው ለመምጣት ያጤነችው ነበረ። ነገር ግን የግብፅ ደባውን ስንሰማ ትንሽ ግራ የሚያጋባ ነገር ሆኗል። ዋነኛ አሰብን ሲፈልጉ የነበሩት በተለይ ሳውዲ አረቢያ የምትፈልገው አሰብን የስበት ማዕከል አድርጎ አጠቃላይ በኢኮኖሚ በሚሊተሪ እዚህ የቀይ ባህር አካባቢ ዶሚናንት የመሆን ነው። በዛ የሻዕቢያ መንግስት የኤርትራ መንግስት በኢኮኖሚ ረገድ በሚሊተሪው ረገድ ብዙ ነገር ይጠቀማል። ከዛ ከኢትዮጵያ ጋር ያለውን መቀናቀንም እንግዲህ በተሻለ አቅም ቁመና ለኢትዮጵያን ለመገዳደር ችሎታው ይኖረዋል የሚል ነገር ነው። ይሄ እንግዲህ ብዙ የኤርትራ አክቲቪስቶችም ፖለቲከኞችም ሲወተውቱት የነበረ ነገር ነው። ኢትዮጵያ አትለቀንም፣ ከኢትዮጵያ ጋር ፊት ለፊት ከመላትም ይልቅ ከኢትዮጵያ ጋር ታሪካዊ ባላንጣ የሆኑ ወይም ደግሞ አቅም ያላቸውን ሀገሮች ሰጥተን እንገናገር እዚህ አካባቢ፣ ስለዚህ የአሰብ ጉዳይ ሁሌ ሄዴክ አይሆንብንም ብለው ከዚህ በፊት ሲወተውቱ ነበር። አሁን ግብፅ ዘናሽናል የተባለው የመረጃ አውታር እንዳወጣው ወደዚህ አሰብን እንደምትይዝና አሰብን ኮንትሮል እንደምታደርግ ነው የሚል ነገር ነው። ይህ ማለት በቀጥታ ቋንቋ ሲተረጎም አንድን አወዛጋይ ቦታ ይገባኛል የምትለውን ቦታ ከአንተ ጋር ታሪካዊ ባላንጣ የሆነ በብሔራዊ ጥቅም አንጻር በጣም ተቀናቃኝ የሆነ አካል መጥቶ እንደ መስፈር እንደማለት ነው። በበለጸጉት ሀገራትም ቋንቋ ስትመለከት እንደዚህ አይነት ነገር ቶለሬት አይደረግም። ሩሲያ ወደ ጦርነት የገቡት ዩክሬን ላይ ኔቶ እመጣለሁ ሲል አስቀድሞ ኔቶ ከሚበላኝ ኔቶ ብሔራዊ ጥቅሜን ወይም ደግሞ ሉዓላዊነቴን ከሚደፍር ማንኛውንም ስራ ሰርቼ መስዋዕትነት ከፍዬ ይህን ነገር መቀልበስ አለብኝ ብላ ነው ወደ ጦርነት የገባቸው። ክሪሚያ የምትባለው ቦታ በዩክሬን እጅ ነበረች። ነገር ግን ልክ የአሰብ አይነት ታሪክ አላት። በነገራችን ላይ መጀመሪያ የሩሲያ ነበረች፣ ከዛ ለዩክሬን ተሰጠች። እዛ ሶቪየት ዩኒየን ነበር አይደል? ሶቪየት ዩኒየን ውዝግቦች አሉ። በሶቪየት ዩኒየን ውስጥ ሆና የሩሲያ አካል ነበረች። ከዛ ደግሞ ተሰጠች ለዩክሬን ማለት ነው። ልክ ነፃ ስትወጣ ይዛ ወጣች ማለት ነው። ከኢትዮጵያ ጋር በጣም ይመሳሰል ከአሰብ ጋር ማለት ነው። አሰብ እንግዲህ ራስ ገዝ ነበረ። የእኛ የአጠቃላይ እንግዲህ አህዳይ አገዛዝ ነበር ይባላል የደርግ በዛ አገዛዝ ውስጥ ነበረ። ከዛ ስትወጣ ነቅላ ይዛ ወጣች ማለት እና ከዛ ክሪሚያ ላይ ማለት ነው ማንኛውም የጦር ቤዝ ቢደረግ ከሩሲያ ጋር ተቀናቃኝ የሆኑ የምዕራቢያን ሀገራት ቶሌት ታደርጋለች ሩሲያ ወደ ለመናገር በምን ቋንቋ ነው? እና ለኢትዮጵያ ለደሃ ሀገር ሲሆን ወይም ደግሞ ላለበለጸጉት ሀገሮች ሲሆን የማይሰራ ህግ፣ ለበለጸጉት ሀገሮች ደግሞ የሚሰራ ህግ የለም ዓለም ላይ በፕሪንሲፕል ደረጃ በፕሪንሲፕል ደረጃ ነው፣ በመርህ ደረጃ ነው የሚለው። ፕራክቲካሊ እንዳልከው ጡንቻ ነው። ኢትዮጵያ ጡንቻ ካላት እኮ አሰብ ውስጥ ያሉትን የቀይ ባህር አፋር ወገኖቼ አደጋ እየደረሰባቸው ነው፣ እነሱን ለመታደግ ብላኩ መግባት ትችላለች። ከዛ በኋላ መደራደር ልክ ክሪሚያ ውስጥ እኮ የሩሲያ ቋንቋ ተናጋሪዎች ተጎዱ ብላ ነው ሩሲያ የገባቸው። ስለዚህ እኛ እንደ ትራምፕ ማሁን ኤኒዌር የሆነ ኢንተረስታቸው ወይም ደግሞ ፋቮር የሚያደርጉት ነገር የተነካ ከመሰላቸው ትገባለህ። ለምሳሌ ናይጄሪያ እንዳደረጉት ክርስቲያኖች ተነካ ብለው አይስ ላይ እርምጃ እንዲወስዱ እዚህ ጎረቤታችን ሶማሊያ፣ ሌሎች ሀገር የመንም ሶሪያም እንደሚያደርጉት እሱ የፓወር ጉዳይ ነው። የፓወር ጉዳይ ትክክል። አሁን የቀይ ባህር አፋር ግን ያነሳው ነገር አለ። ከዚህ ቀደም በዓለም አቀፍ የሰብአዊ መብት ኮሚሽን ሪፖርት ይወጣል። ወደ 250 ሺህ የሚጠጉ ዜጎች የአፋር ተወላጆች ማለት ነው የጄኖሳይድ ሰለባ ሆነዋል። የማንነት ቀየራ ተደርጎባቸዋል። ከቦታቸው እንዲፈናቀሉ ተደርገዋል። በጣም ብዙ በጣም ለአእምሮ የሚዘገን ነገር ተደርጓል። አፋር እንግዲህ እንደምታውቀው ኢትዮጵያ ውስጥ ነባር ኢትዮጵያዊነትን ከአፋር ለይቶ ማየት በጣም ይከብዳል። ብዙ አባባሎችም አሉ እና ይህን አፋር የኢትዮጵያ አካል የሆነ ኢትዮጵያ የስጋ ቁራሽ የሆነ እዛ ኤርትራ ውስጥ አቢዞ የሚደረግበት ጊዜ አቅም ቢኖረን ገብተን ከዛ በኋላ ክሌም የምናደርግበት ሁኔታ ነበር ማለት ነው። አሰብ የኛ ነው ብለን ማለት ነው። አሁን ግን እዚህ ግብፅ መታለች እንዳልከው የግብፅ በእርግጥ ግብፅ እንደው ተረጋግጧል ማለት በናሽናል የመረጃ አውታር ወጥቷል። ግን ጦሯን ወይም ደግሞ በምን መልኩ እዛ ጋር እንደመሳፈር ግልጽ አይደለም። ግን ለማልማት የሚል ነገር ነው እንግዲህ ማልማት የሚለው ነገር በደንብ ይሰፋል። ከእንደገና ትሪቲ ወይም ስምምነት ሊኖራቸው ይችላል። የተወሰነ ጦራቸውን የማስፈር ጦር ካምፕ የማድረግ ቤዝ የመስጠት ምናምን ስራዎች ሁሉ በተጓዳኝ ሊሰራ ይችላል ማለት ነው።
እና እሱ ብቻ አይደለም። በነገራችን ላይ እንደው ፒውር የወደብ ማልማት እና ደግሞ የማሳደር ጉዳይ ቢሆን ራሱ ከኢትዮጵያ ብሔራዊ ጥቅም አንጻር ካየኸው ግብጽ መጥታ ኢትዮጵያን መውጫ መግቢያ በር ማነቅ በጅቡቲም እንደገና ሂስቶሪካል ክሌም የምታደርገውን አሰብ እንትን ማለት እሱ ሚሊታራይዝድ ባይሆኑ ራሱ ቀላል እንትን ነገር አይደለም። እዚሁ ጋር ለመቋጨት ያህል የቀይ ባህር አፋር እንግዲህ ድርጅት ትልቅ ማለት ድርጅቱን ማጠናከር ከኢትዮጵያ በጣም የሚጠበቅ ነው ለመናገር አይደለም። እንደዚህ እንኳን ጄኖሳይድ ተፈጽሞበት ባይፈጸምበትም እንኳን ኢትዮጵያዊነት የሚሰማቸው እጅግ በጣም በኢትዮጵያዊነታቸው የሚኮሩ ወገኖቻችን ናቸውና እነዚህን ማደራጀትና ከዛ በኋላ ያን ክሌም ማድረግና የኤርትራ መንግስት ላይ ትልቅ ጫና ማድረግ ነው። ያው እንዳልከው መገንጠል የሚያስቡ ከሆነ መገንጠል ማለት ያው ከኢትዮጵያ ጋር መዋሃድ ማለት ነው። እስከዛ ድረስ የሚደርስ ነገር ነው። የኢትዮጵያ መንግስት በደንብ አጠናክሮ የሚሄድበት ነው። እንዴ አሜሪካኖች እኮ ሶሪያ ውስጥ እኮ 2-3 እኮ አማጺ እኮ አይደል ፈብርከው እርስ በርስ የሚያላትሙት የብሔራዊ ጥቅም ጉዳይ ስለሆነ ምንም ይሄ ነገር ነው። ምናልባት እንግዲህ በቡሬ ግንባር በኩል በኃይል አጠቃለሁ እያለ ነው ከሰሞኑ ሸራተን በሰጠው መግለጫ ቀይ ባህር አፋር ድርጅት ለዚህ የኢትዮጵያ መንግስት ጋር ነው ወይም ሰሩት ወይስ ማሰሩት የሚል ቢቢሲ ጥያቄ አቅርቦለት ነበር። በእርግጥ እሱ አይናገርም። እንደዚህ አይነት ነገር መሬት ላይ የሚታዩ ነገሮች አሉ። በተጨባጭ በኃይል ነው የኢሳያስ መንግስት የምንገለብጠው፣ ለዚህ ደግሞ በቡሬ ግንባር ከፍተኛ የሆነ ዝግጅት አድርገናል፣ እሱን እንወጣዋለን የሚል አይነት ይላሉ። ንግግር ነው ያደረጉት። ግብጽ ከመምጣቷ በፊት እንደውም ዝም ብሎ በመላመት ደረጃ እንደ ግብጽ፣ ሳውዲ አረቢያ አሰብ ከመምጣታቸው በፊት የተወሰነ የሆነ የጦርነት ፍንጭ ነገር ማሳየት አይ ቲንክ አመክንዮ ይመስላል። ትንሽ መረበሽ አለብህ። ስረብሽ ያው እሳት እንዳለ አማኑ ዳንተ ስመጣ ምናልባት በእነዚህ ሁለት ጉዳዮች ላይ አስተያየት እንሰጠናለን። የቀይ ባህር አፋር እንግዲህ ከ300,000 በላይ የቀይ ባህር አፋሮች ከመሬታቸው ተፈናቅለው በስደት ኢትዮጵያን ጨምሮ በመላው ዓለም ሊቢያ እና ኢትዮጵያኑ በብዛት በስደተኝነት የሚኖሩ ተበትነው ነው ያሉት። እንግዲህ ይህንን የመጥፋት አደጋ ልትለው ትችላለህ። ከዛ ካሉበት ከአሰብ አካባቢ ከቦታቸው ላይ በትጥቅ ትግል እናስመልሳለን፣ ለዚህ ደግሞ በቡሬ ግንባር እንቅስቃሴ እናደርጋለን። እንደውም ሊቀመንበሩ ሲናገሩ የሰማቸው ኢትዮጵያ አፋር ነው ቤዛችን፣ ነገር ግን አሁን ወደ ኤርትራ መሬትም የራሳቸው ነው፣ በእርግጥ በራሳችን ቀጠናም ገብተን እየተንቀሳቀስን ነው፣ ጥቃቶችን የፈጸምን የሚል እንፈጽማለን፣ ለ10 ዓመት ሙሉ ስንሞክር ነበር፣ አሁን የበለጠ አቅም አለን የሚል ነገር አለ። እሱ ላይ ሀሳብ ከናካፍለንና ግብጽ ደግሞ በኤርትራና በጅቡቲ ወደቦች በኩል ዙሪያ ጥምጥም የመጣችበትን ሁኔታ እንመለከታለን። ጥሩ። እኔ አሁን የቀይ ባህር አፋርን ከማንሳቴ በፊት የሻዕቢያ መንግስት ለምንድን ነው እንደዛ ክሬዚ የሆነ ውሳኔ የወሰነው? ግብፅን ወደዚህ ወደ ማምጣት ሂደት ውስጥ ለምን ገባ? ምን አስገድዶት ነው ወደዛ የገባው? መጨረሻ ውስጥ ምን ሊሆን ይችላል የሚለው ነገር ላይ ሀሳቤን ላንሳ። ለምን የግብፅ መምጣትና ኢትዮጵያ እንዴት ነው ማስተናገድ እንዳለባት ደረጀ ስለሄደበት ሻዕቢያ ባይዞ ይህንን አሁን ያለውን ስርዓት በጥንቃቄ ነበር ሲያይ ነበረው። ያው ከዛ በፊት የነበረው ግጭት ስለነበረና ያው ከጠላት ወደ ጠላት አትሸጋገርም፣ ለውጥ ሲመጣ ደግሞ ወደድክም ጠላም ካለው ነገር ጋር መስራትም ስላለብህ አይን ነገር ነው ወደዛ ሂደት ውስጥ ገባው። በኋላ ግን በጣም በጥንቃቄ ነው የሚያው። ምንድን ነው መለኪያው መነጽሩ ምንድን ነው? የሻዕቢያ መንግስት አሁን ኢትዮጵያን የሚመራው አካል መንግስት የኢትዮጵያን ከፍታ፣ የኢትዮጵያን ሀያልነት፣ የኢትዮጵያን ትልቅነት የሚባለው ናሬቲቭ ያንቀሳቅሳል ወይስ ኢትዮጵያ የሚባለው ነገር ብዙም በፊት የነበረው ናሬቲቭ ጠቃሚ አይደለም፣ የሆነች ነገር አድርጌን ያው ከዚህ በፊት እንደነበረው የብሔሮችን ሀገር አድርጌን ብሔሮች ደግሞ እርስ በርስም በጥርጣሬ የሚተያዩበት አንዱ አካባቢ የሚደረገውን ልማት ለአንዱ አካባቢ ጥፋትና ስለዚህ በመጠባበቅ ላይ የተመሰረተች አይነት አገር ነው የሚያቀነቅነው የሚለውን ነገር በጥንቃቄ አይ ነበር ሻዕቢያ። ለምንድን ነው ይህን በዚህ ደረጃ የሚያየው ካልክ እሱ ጋር ችግር ስላለ ኢትዮጵያ አንገቷን ቀና ያደረገች ቀን ስለ አገሪቷን ገናናነትን የሚያወራ ስለ ሀገሪቷን ትልቅነት የሚያወራ ከሆነ ትልቅነቱ ሄዶ የሚያርፈው ቀይ ባህር ጉዳይ ላይ ነው። ቀይ ባህር ጉዳይ ላይ ደግሞ ሄዶ የሚያርፍ ከሆነ የሻዕቢያ ዕጣ ፈንታ አደጋ ውስጥ ይገባል ማለት ነው። ይሄ ነው ከርፉሊ እነሱ የሚያዩት የነበረው ነገር ማለት ነው።
አሁን ነገሩ ሄደና ስለ እንግዲህ ወደ ቀይ ባህር መውጫ ስመጣ ሻዕቢያ እንደ ሌሎች ጎረቤት ሀገራቶች እኮ ምንም ዝም ማለት እኮ ይችላል። ብዙ ጊዜ አውርተንበታል በዚህ ጉዳይ ላይ። አይመለከተኝም፣ የሚሰጠውም የለኝም፣ የሚቀበለውም የለኝም፣ ግን ጥሩ ጉርብትናችን ጥሩ ጎረቤትነታችን ይቀጥላል ብሎ መቀጠል ይችል ነበር። እሱን እኛ ሶማሌላንድ ስንሄድ ነገሩን ማጦዝ ጀመሩ ሻዕቢያ ነው። ለምን? የእኛ ሀቅ እነሱ እጅ ላይ እንዳለ ስለሚያውቁ ማለት ነው። ይሄ ስለሆነ እንግዲህ ሻዕቢያ ምንድን ነው ያደረገው ማለት ነው? ይሄንን ሪስክ ወስዶ ግብፅን ወደ ቀጠናው ለማምጣት ተገደዋል ማለት ነው። አንደኛ የማይቀርለት አሁን ያለው መነሳሳት፣ አሁን ያለው የኢትዮጵያን ወደ ከፍታ መመለስ ስትራቴጂ የማይቀር መሆኑን ስላወቀ ቀድሜ በር ልዝጋ ወይ ካልሆነም ደግሞ በሱ ስሌት እኔ በአቅሜ ስለማልችል የሚችለውን ታሪካዊ ጠላት የሆነችውን ጎትቼ አምጥቼ እኔ በሂደቱ ውስጥ የምተርፍበት ሁኔታ ላመቻች የሚል ነገር አስቦ ሻዕቢያ ይሄን ያደረገው አንድ እሱ። ሁለተኛ የቀይ ባህር አፋር ጉዳይ ይኸውልህ አሁን በወያኔ ጊዜም ነበሩ እነዚህ ሰዎች። ነገር ግን ወያኔ እነሱን የሚፈልግባቸው ነገርና አሁን ያለው ሁኔታ እነሱን የሚፈልግበት ሁኔታ የተለያየ ነው። ወያኔ ቀይ ባህር እንድታመጣለት አይደለም እሱ ወፈውን ብሎ ነው ሊያከው ቀይ ባህርን አፋርን ወደዚህ እንድትመጣ አይደለም። በቃ ጀስት የሆነ እረፍት መንሳትና የሆነ እንደ አጀንዳውን ራሱ እንደዛ አድርጎ እንዲያነሱም አይፈለግም ነበር። ዝም ብለህ ከቻልክድና እንደ የሆነች ትንሽ ፍየልም ግመልም ዘርፌና አይን ነገር ነው ነገሩ ማለት ነው። መልክ እንዲይዝ ነገር አለ። አሁን ግን መልክ ያዘና በ10 ዓመት ውስጥ ያልተደራጀ ቀይ ባህር አፋር በ1 ዓመት ወይ በ2 ዓመት ውስጥ በጣም ከምንም በላይ ተደራጀ። መደራጀቱ ብቻ አይደለም ይዞ ተነሳው ዓላማ አድርገኛ ደም ዓላማ ነው። ከላይ ጫፍ ጀምሮ እስከ ታች ቀይ ባህር ጠረፉን ይዞ ያለው አፋር ነው። ያነሳው ጥያቄ አደገኛ ጥያቄ ነው ያነሳው። እኛ ሆን ተብሎ ይሄን የአፋር ግዛት የሆነው ከቀይ ባህር እንድንገፋ ኢትኒክ ክሊንሲንግ በእኛ ላይ ተፈጽመዋል። አፋርና ቀይ ባህር ተለያይቶ አቅም ማለት ያውን ለሻዕቢያ አደገኛ ተረክቶ እንዳው እሺ እንግዲህ ሪሶርሱ እንደሆነ እንደሚታወቀው ነው። የቀረችም ያቺ ዋለች። ያቺን ዋክል የሚያደርግ አካል ከተፈጠረ የቱ ጋር ነው ኤርትራ ገብቶሃል? የቱ ጋር? እንዳውም እኮ እኛ እኮ የምናነሳው ጥያቄ ቀለል ያለ ጥያቄ ነው። አሰብን ነው የምንጠይቀው። ቀይ ባህር አፋር እኮ ከምጽዋ በሰብ እንዳለ ሙሉን እኮ ሱር ኪሎሜትር እኮ ከዋል ያለ ያያቸው እኮ ነው። ስለዚህ ይሄ አደገኛ ነው። ይሄ አደገኛውን ነገር መቋቋም ስለማይችሉ ግብፅን ጎትቶ ማምጣት እንጂ ግብፅ መምጣት አደጋ እንደሆነ ዘይ ነው። ግን የባሰ ካለ አደጋ የባሰ አደጋ ከሚመጣ ያለው አደጋዎችን መለካት። ሶስተኛ ደረጃ ፊት ለፊት አይታይም፣ ቪዘብል አይደለም፣ ነገሮች ፍንፍን ስላሉ ነው እንጂ ራሳቸው የሻዕቢያ ኃይሎች ውስጥ ጥያቄ እየተነሳ ነው ያለው። ታገል ነፃ ሀገር ብለን መሰረትለት፣ ነፃ ሀገር ተመሰረተ። ምንድን ነው ኦብጀክቲቭ ዓላማው? ይህ ህዝብ በደርግ ዘመን በንጉሱም ዘመን ከነበረበት የባሰ በባርነት ነው እየተገዛ ያለው። እሺ ያኔ ጨቆን ነበረ፣ ግን ምግብ ይበላ ነበረ። ምግብም አጣ፣ ተጨቁኖም። ወዴት ነው ነገሩ የሚያመራው? ወዴት ነው የምናመራው የምለውን ነገር ኤርትራኖች ጋርም ጥያቄ የተነሳ በኢትዮጵያ ውስጥ እንዳሁኑ እንደራሳቸው አገዛዝ ተጨቁኗል ሊባል ይችላል። ተጨቆኑ ብለህ ፍሬም ቢደረግ ደርግ አምባገነን ነበረ፣ ሁሉም ኢትዮጵያዊ ጭቁን ነበር። እንዳው ቢሆኑ እንኳን መናገራችልን መጽሐፋችልን መናገራችልን መደራጀታችልን መልታ ፓርቲ ሲስተም የለም። እነዚህን ሁሉ ነገሮችን ብታያቸው ኢትዮጵያኖች ሌሎች ኢትዮጵያኖች የመጣው ግን ከንጉሳዊ ስርዓት ኦልሬዲ የመገነጣጠል አደጋ ስለነበረ ያን ለምሳሌ ኤርትራን ጨቆናት ብትል ኦኬ እንድትገነጠል መፍቀድ ነበረበት የሚል ጥያቄ ይነሳል። ሂስቶሪካል ስለሆነ ኖ እሱን አይደለም እያልኩ ያለው። ጨቋኝ አምባገነን መንግስት ነው። ስለ ዲሞክራሲያዊ መብት፣ ስለ መደራጀት፣ ሀሳብን በነፃነት መግለጽ፣ የፈለግከውን ፓርቲ አቋቁመ የፈለግከውን ምርጫ ምናምን ባል ነገር የለም። ዊዘን ደርግ ነው ምርጫ የነበረው። ደርግ ውስጥ ብቻ አንድ ፓርቲ 3 ሰዎች ይቀርቡላ ከደርግ ውስጥ መርጣለ እንጂ ሌላ ፓርቲ ሲስተም የለም። እንደዚህ አይነት ጭቆናዎች አሉ በዛን ጊዜ ኢትዮጵያ ውስጥ። ሁሉም ኢትዮጵያዊ የሚጨቆንበት ነገር ነው። ገባ አይደል? የቋንቋ ምናምን የሚባል ነገር በቋንቋ መዳኘት፣ በቋንቋ መማር ምናምን የምትላቸው ነገሮች ጥያቄ ኢትዮጵያ ውስጥም ነበር። ይሄ ለነሱ ተለይቶ የመጣ ነገር አይደለም። ግን እንደዛም ሆኖ አይቸገሩም ነበር፣ አይራቡም ነበር። ዛሬ እየተራብክም ይሄም ጥያቄም ሳይመለስም
ምንድን ነው ዓላማው? የኤርትራ ሀገር ሆነ መውጣታችን ዓላማ የሚለው ነገር የኤርትራ ኦፊሻሎች ውስጥ ህዝብ ውስጥ ጥያቄው የተነሳ ነው ያለው። ስለዚህ ይሄ ነገር ገንግኖ ከመውጣቱ በፊት ማስቀልበሻ መንገድ አደገኛ የሆነውን አማራጭ እንውሰድ ወደሚለው ነገር ስለገቡ ግብፅን ጎትቶ አመጧት ማለት ነው። ይሄ ነው የምታየኝ ባጭሩ። እንግዲህ ከግብፅ በኤርትራ በኩል ከመምጣቱ በተጨማሪ ኢትዮጵያ በምትጠቀመው ወደ ዶራሌ ላይም እንደዚሁ በተመሳሳይ ዓለም አለው በሚል የነሱ የጅቡቲው ደግሞ እንደውም በይፋ ባለስልጣናት መጥተው ወደዚሁ ተስማምተዋል የሚል ነገር ነው ዘገባ የሚያመላክተው። እና በጅቡቲ በኩልም እንግዲህ ኢትዮጵያ የባህር በር ባለቤትነት ጥያቄ ስታነሳ ጅቡቲ እንግዲህ አብዛኛው የገቢ ምንጯ ህልውናዋ ሊባል ይችላል ከኢትዮጵያ ውጭ ገቢ የምታገኘው አመታዊ ዶላር ገቢ ነው የኢኮኖሚ ምሰሶዋ እና ያን አጣለህ የሚል ስጋት አላት። ግን እንደዛ አይነት ከኢትዮጵያ ጋር ሂስቶሪካሊ የጠላትነት አውድ ውስጥ የምትገኝን ሀገር ማምጣቷ ምንድን ነው የሚነግረን? እንግዲህ ግብጾች አንዱ ስትራቴጂያቸው ኢንሰርክሊንግ ኦፍ ኢትዮጵያ ነው ዋና ነጥባቸው ማለት ነው። እሱን ነው እነሱ እያደረጉት ያሉት። ግን ጅቡቲዎች ለዚህ ነገር እንዴት ተባባሪ ሆኑ የሚለው ነገር ነው እንግዲህ ለትንተና ተጋላጭ የሚሆነው ነገር ማለት ነው። ምናልባት ሳውዲም መታዛ አካባቢ ታጅሯን ይዛለች። ግብፅና ሳውዲ አንድ ላይ ሆኖ እዚህ ቀይ ባህር አካባቢ በበልመንደበል አካባቢ ገናና ሆኖ መውጣታቸው ይሄ ለኢትዮጵያ ብቻ አይደለም አደጋነቱ፣ በቀጠናው ኃይሎች ራሱ እንዴት ነው የሚያዩት? አሉ እኮ ሌላ ራይቫል እኮ እዛው ገልፍ ስቴት ዩኤኢ እኮ አለች እኮ። ወደታች ወረድ ብሎ እኮ እነዚህ ለእኔ ጠላት ተባባሪ ናችሁ ብላ እኮ የምታስባቸው እስራኤል እኮ አለች እኮ። እና አሜሪካን ቢሆኑ ሌላ ተቀናቃኝ ኃይል በዚህ ቀይ ባህር አካባቢ እንዲመጣባቸው አይፈልጉም። ስለዚህ የነዚህ ሁለቱ ሀገራት ተጋግዞ የሚያደርጉ ሩጫ በምን ደረጃ ስኬታማ ሲሆናል የሚልም ጉዳይ አለ። እዚህ ከዛ አንጻር ብታይ ጥሩ ነው እሱ። አመሰግናለሁ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ተያይዘን ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን።